መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራን ከፍተኛ ጀኔራሎች ለማንኛውም ዛቻ አስከፊ ምላሽ እንደሚሰጡ አስጠንቅቀዋል። ፕሬዚዳንት ዶናልድ ትራምፕ ሆርሙዝ የአሜሪካ ግዛት ነው ማለታቸው ታውቋል። ሩሲያ በዩክሬን ባደረሰችው ጥቃት ቢያንስ 2 ሰዎች መገደላቸው ይፋ ሆኗል። እነዚህና ሌሎች መረጃዎችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ዩክሬን ሰሜን ኮሪያ ተጨማሪ 8500 ወታደሮቿን ወደ ሩሲያ መላኳን አስታወቀች። የዩክሬን የመከላከያ ሚኒስቴር ዋና የስለላ መምሪያ ምክትል ኃላፊ እንደገለጹት ሰሜን ኮሪያ ድሮን ኦፕሬተሮችን ያካተተ 8500 አዲስ የጦር ሰራዊት አባል ወደ ሩሲያ በመላክ በሩሲያ የሚገኘውን ወታደራዊ ስምሪቷን አጠናክራለችም ብሏል። አብዛኞቹ ወታደሮች በሩሲያ ኩርስክ ክልል ይገኛሉም ተብሏል። ወደ 1000 የሚጠጉ የኢንጂነሪንግ ቡድኖች፣ 400 ያህል የድሮን ኦፕሬተሮች፣ አንዳንዶቹ ቀደም ሲል በሩሲያ ስምሪት ውስጥ ልምድ የነበራቸው ናቸው ተልከዋልም ተብሏል። ሰራዊቱ በዩክሬን ግዛት ውስጥ ቀጥተኛ ውጊያ ያደርጋል ተብሎ አይጠበቅም። ይሁን እንጂ የሩሲያን ደጋፊ ኃይል በማጠናከር የሩሲያ አዛዦች የራሳቸውን ክፍሎች ወደ ዋና ዋና የውጊያ ቀጠናዎች እንዲያዘዋውሩ እድልም ይሰጣቸዋል። ሰሜን ኮሪያ ከሩሲያ ጋር የጋራ መከላከያ ስምምነት ከተፈራረመች በኋላ ከ2024 መጨረሻ ጀምሮ ወታደሮችን መላክ ጀምራለች። ፑቲን በመስከረም ወር ከኪም ጆንግ ኡን ጋር በሚያደርጉት ስብሰባ እስከ 50 ሺህ ተጨማሪ ወታደሮች እንዲልኩላቸው ሊጠይቁ እንደሚችሉ ተንታኞች አንስተዋል። የኪም ጆንግ ኡን እህት ኪም ዮ ጆንግ በ10 ሺዎች የሚቆጠሩ ወታደሮች ይላካሉ የሚለውን ዘገባ መሰረት የሌለው የፈጠራ ታሪክ በማለትም አጣጥለውታል። እስካሁን በአጠቃላይ ወደ 25 ሺህ የሚጠጉ የሰሜን ኮሪያ ወታደሮች በሩሲያ ተሳታፊ ሆነዋል። ለመጀመሪያ ጊዜ በጥቅምት 24 በኩርስክ ክልል የተሰማሩት ሰሜን ኮሪያውያን ከፍተኛ ጉዳት እንደደረሰባቸው ይታወሳል። እስከ ነሐሴ 2025 ድረስ ሰሜን ኮሪያ ቢያንስ 150 KN-23 ወይም KN-24 ባላስቲክ ሚሳኤሎችን ለሩሲያ ልካለችም ተብሏል። ተጨማሪ 120 ሚሳኤሎችን ለመስጠት ቃል ገብታለች የተባለ ሲሆን ከነዚህም ውስጥ 40 የሚሆኑት ቀድመው ደርሰዋል ነው የተባለው። በሐምሌ 30 በዴኒፕሮ ክልል ራዱሽኔ በተሰኘች ከተማ ላይ በደረሰና የአንድ ቤተሰብ 4 ህጻናትን በገደለው ጥቃት 2 የዚሁ አይነት ሚሳኤሎች ጥቅም ላይ ውለዋል። 90 ያህል የሰሜን ኮሪያ ባለሙያዎች ሚሳኤል ማስወንጨፍን ለማገዝም ወደ ቮርኔዥ ተልኳል። ለሰራዊቱ ድጋፍ ምላሽ ሰሜን ኮሪያ ከሞስኮ የኤስ-400 የአየር መከላከያ ስርዓት እንዲሰጣት እየጠየቀች ሲሆን ቀደም ሲል የፔንስቲር 1 የአየር መከላከያ ስርዓትን ተረክባለችም ተብሏል። ጃፓን 5 ሰዎችን በመግደል የተፈረደበትን ግለሰብ በሞት ቀጣች። ይህ በታካኢቺ አስተዳደር ስር የተፈጸመ የመጀመሪያው የሞት ቅጣት ነው ተብሏል። ጃፓን ባለፈው ጥቅምት ታካኢቺ ጠቅላይ ሚኒስትር ሆነው ከተመረጡ በኋላ ለመጀመሪያ ጊዜ 5 ሰዎችን በመግደል ወንጀል የተበየነበትን ግለሰብ ዛሬ አርብ በሞት ቅጣት ቀጣለች። ከሰኔ 2025 ወዲህ በጃፓን ለመጀመሪያ ጊዜ የተፈጸመ የሞት ቅጣት እንደሆነም መገናኛ ብዙሃን ጽፏል። ግለሰቡ ጥፋተኛ የተባለው እንደ አውሮፓውያን አቆጣጠር ጁላይ 5 2009 በአንድ የፖንቺኮ ቁማር ቤት ወለል ላይ እሳት በማያያዝ ወንጀል ነው። በዚህ ጥቃት ቢያንስ 10 ሌሎች ሰዎች አካላዊ ጉዳት ደርሶባቸዋል። የፍትህ ሚኒስትሩ ከቅጣቱ መፈጸም በኋላ ለጋዜጠኞች በሰጡት መግለጫ ቅጣቱ እንዲፈጸም ያዘዝኩት በጣም በጥንቃቄና ጥልቅ ምርመራ ካደረግኩ በኋላ ነው ብለዋል። በቶኪዮ አቅራቢያ በሚገኘው ግዛት ዛማ በተባለ ቦታ 9 ሰዎችን በመግደል አካላቸውን በመቁረጥና አካላቸውን ደብቆ በማስቀመጥ ወንጀል በሰኔ 25 የሞት ቅጣት የተፈጸመበት የ34 ዓመቱ ታኪሂሮ ከዚህ ቀደም በጃፓን መጨረሻ በሞት የተቀጣ ግለሰብ ነበር። በተጨማሪም እንደ አውሮፓውያን አቆጣጠር በ2024 የጃፓን ፍርድ ቤት በሞት ፍርድ ጥላ ስር ከ10 ዓመታት በላይ ያሳለፉትን ግለሰብ በነፃ ማሰናበቱም ይታወሳል።
የየመን መንግስት ኃይሎች በምዕራባዊ የየመን ክፍል በሚገኙ የሁቲ ንብረቶች ላይ ጥቃት ፈጸሙ። የየመን ኃይሎች የሁቲዎችን ከባድ መሳሪያዎች፣ የግንባታ ማሽኖችን ኢላማ ማድረጋቸው ታውቋል። የየመን መንግስት ኃይሎች ዛሬ በምዕራባዊ የየመን ክፍል ሁቲዎች ምሽግ ለመገንባት የሚጠቀሙባቸውን ከባባድ መሳሪያዎችና ማሽነሪዎች እንዲሁም የሁቲዎችን የአዛዥነት ቦታ ኢላማ ማድረጋቸውን መንግስታዊ መገናኛ ብዙሃን ዘግቧል። እንደ ሳባ ቲቪ ከሆነ የየመን ኃይሎች ሁቲዎች ምሽጎችን ለመገንባት የሚጠቀሙባቸውን ከባድ መሳሪያዎችና ቁፋሮ የሚያካሄዱ ማሽኖችን ኢላማ አድርጓል። በሌላ የተለየ እርምጃ ደግሞ የመንግስት ኃይሎች አንድ የሁቲ አዛዥና አጃቢዎቹ የሚገኙበትን ቦታ ኢላማ ማድረጋቸውን ጣቢያው አክሎ ዘግቧል። ስለደረሰው የሰው ጉዳት ወይም ስለ ድርጊቱ ትክክለኛ ቦታ እስካሁን ዝርዝር መረጃ አላቀረበም። ይህ ክስተት የመንግስት ኃይሎችና ሁቲዎች በተለያዩ የግንባር መስመሮች ላይ ወታደራዊ እንቅስቃሴዎቻቸውን ባጠናከሩበት ወቅት የተፈጠረ ነው። በቅርብ ቀናት ውስጥ የመንግስት ኃይሎች በሁቲዎች ይዞታዎችና እንቅስቃሴዎች ላይ ጥቃት መፈጸማቸውን የገለጹ ሲሆን ሁቲዎች ደግሞ በወታደራዊና በሲቪል ቦታዎች ላይ በድሮንና በሚሳኤል ጥቃት እያደረሱ ነው ሲሉም ከሷቸዋል። በ2014 በኢራን የሚደገፉት የሁቲ አማጺዎች የየመን ዋና ከተማ ሰንዓን ጨምሮ አብዛኛውን የሀገሪቱን ክፍል ተቆጣጥረውም ነበር። በዚህ ወቅትም ዋና መዲናዋ ሰንዓም በሁቲዎች ቁጥጥር ስር ትገኛለች። ግብጽ ኢትዮጵያ በናይል ወንዝ ላይ አዳዲስ ግድቦችን እንዳትገነባ ጠየቀች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ የውሃ ደህንነቷን የመጠበቅ መብት እንዳላት በመግለጽ ኢትዮጵያ በናይል ወንዝ ላይ የምታካሄደውን የአዳዲስ ግድቦች ግንባታ ተቃውሟል። አብድላቲ ከሳውዲው አልአረቢያ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ግብጽ በናይል ወንዝ ላይ ተጨማሪ ግድቦችን እንዲገነቡ አትፈቅድም ብለዋል። አክለውም ግብጽ ጥቅሟንና የውሃ ደህንነቷን የመጠበቅ ህጋዊ መብት አላት ሲሉም ተናግሯል። ይህ የውጭ ጉዳይ ሚኒስትሩ አስተያየት ኢትዮጵያ በወንዙ ላይ ተጨማሪ ግድቦችን የመገንባት እቅድ እንዳላት የሚገልጹ ዘገባዎችን ተከትሎም ግብጽ በ2 ሳምንታት ውስጥ የሰጠችው ሶስተኛው ማስጠንቀቂያ ነው ተብሏል። ኢትዮጵያ ግብጽ የጀመረችውን ዘመቻ አጥብቃ መቃወሟም ተሰምቷል። ኢትዮጵያ በታላቁ የህዳሴ ግድብና በአባይ ወንዝ ልማት ላይ ያላትን አቋም ለማዛባት ግብጽ በድጋሚ የጀመረችውን ዘመቻ አጥብቃ መቃወሟን የተለያዩ የውጭ መገናኛ ብዙሃን ጽፏል። መገናኛ ብዙሃኑ ይፋ እንዳደረጉት ኢትዮጵያ የአባይ ወንዝን የመጠቀም መብቷም በሉዓላዊ የልማት መብትና ለክልሉ የጋራ ተጠቃሚነት ባላት ዓላማ ላይ የተመሰረተ መሆኑን መንግስት አስታውቋል። ነሐሴ 16 አንድ የግብጽ ባለስልጣን ካይሮ ማንኛውም አካል በታችኞቹ የተፋሰሱ ሀገራት ማለትም ግብጽና ሱዳን ላይ የናይል ውሃ ፍሰትን እንዲቆጣጠር አትቀበልም ወይም አትፈቅድም ብለው ነበር። ባለስልጣኑ ይህንን ያሉት የኢትዮጵያ የውሃና ሚኒስትር ሀብታሙ ኢተፋ ተጨማሪ ግድቦችን የመገንባት እቅድን አስመልክተው የሰጡትን አስተያየት ተከትሎ ነው። በግብጽ መንግስታዊ መገናኛ ብዙሃን ኤጀንሲ የተጠቀሱት ባለስልጣኑ ግብጽ በናይል ላይ ያላትን ጥቅም ለማስከበር በቂና ሰፊ አማራጮች እንዳሏትም አንስተዋል። ባለስልጣኑ አክለውም ግብጽ በውሃ ፍሰቱ ላይ የሚደረግን ቁጥጥር እንደተጠናቀቀ የቤት ስራ ተቀብላ አትፈቅድም ብለዋል። ቀደም ሲል ነሐሴ 4 የግብጽ የመስኖ ሚኒስትር አዲስ አበባ ከታላቁ የኢትዮጵያ ህዳሴ ግድብ ጎን ለጎን 3 ተጨማሪ ፕሮጀክቶችን ለማካሄድ አቅዳለች የሚሉ ዘገባዎችን ተከትሎም ግብጽ ኢትዮጵያ አዳዲስ ግድቦችን እንድትገነባ አትፈቅድም ብለው ነበር። ግብጽና ሱዳን በ2011 ግንባታው ከተጀመረው የኢትዮጵያ ህዳሴ ግድብ አሞላልና አስተዳደር ጋር በተገናኘ ከኢትዮጵያ ጋር ረጅም ጊዜ የወሰደ ውዝግብ ውስጥ ይገኛሉ። ካይሮና ካርቱም ፕሮጀክቱ ሙሉ በሙሉ ስራ ከመጀመሩ በፊት ህጋዊ አስገዳጅነት ያለው የሶስትዮሽ ስምምነት እንዲደረግ ሲጎተጉቱም ቆይቷል። ኢትዮጵያ በበኩሏ እንደዚህ ያለው ስምምነት አስፈላጊ እንዳልሆነና ግድቡ በታችኞቹ የተፋሰሱ ሀገራት ምንም አይነት ጎጂ ጉዳት እንደማያደርስ በመግለጽ ቀጥላለች። ወደ 6650 ኪሎ ሜትር እርዝመት ያለው የናይል ወንዝ በ11 ሀገራት የሚጋራ ነው። እነርሱም ብሩንዲ፣ ሩዋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኬንያ፣ ዩጋንዳ፣ ታንዛኒያ፣ ኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ሱዳንና ግብጽ ናቸው። አሜሪካ የኢራንን ኢኮኖሚ የሚያደቁና አገዛዙን የሚያፈርሱ ማዕቀቦች እንደምትጥል አስታወቀች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሴት የዋሽንግተን አጋር የሆኑ አገራት የኢራንን ኢኮኖሚ ለማድቀቅ የሚደረገውን ጥረት እንዲደግፉ ጥሪ አቅርቧል። ቤንሴት ይህንን አገዛዝ እናፈርሷለን፣ አጋሮቻችንና ቀሪው ዓለም ውሳኔ የሚሰጡበት ጊዜ አሁን ነው ሲሉ ተናግረዋል። ከኛ ጋር አሊያም ከኛ ተቃራኒ ናችሁ ሲሉም
ተደምጧል። የግምጃ ቤት ኃላፊው ይህንን ያሉት የአገሪቱ ፕሬዝዳንት ዶናልድ ትራምፕ ለኢራን የትኛውንም የህይወት ድጋፍ የሚያቀርቡ አገራት ላይ እጅግ ከፍተኛ ኢኮኖሚያዊ መዘዝ የሚያስከትል እርምጃ እንደሚወሰድ ከተናገሩ በኋላ ነው። ፔንሴት የትራምፕ አስተዳደር ምን አይነት እርምጃዎችን ሊወስድ እያሰበ እንደሆነ ያሉት ነገር አልተሰማም። ነገር ግን የኢራን ኢኮኖሚ ላይ ሊተገበር የታቀደው የጫና ዘመቻ በከፍተኛ ደረጃ በድጋሚ ግጭት የማስጀመር አስፈላጊነትን እንደሚቀንሰው ተናግሯል። አሜሪካና እስራኤል በየካቲት ኢራን ላይ ጥቃት የከፈቱት ይህ አይነቱ እርምጃ ቴህራን የኒውክሌር መሳሪያ እንዳትሰራ እንደሚያደርጋት በመግለጽም ነበር። ኢራን ግን የኒውክሌር መሳሪያ የማልማት እቅድ እንደሌላት በተደጋጋሚ አንስታለች። ኢራን በእስራኤል በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች የአሜሪካ አጋር በሆኑ የባህረ ሰላጤው ሀገራት ላይ ጥቃት በመክፈትም ምላሿን ሰጥታለች። ከዓለም ነዳጅና ፈሳሽ የተፈጥሮ ጋዝ ምርት 20 በመቶ የሚተላለፍበትን ሆርሙዝ ወሽመጥን መዝጋቷም በዓለም ገበያ ላይ መናጋትን ማስከተሉ ይታወሳል። አሜሪካና ኢራን ጦርነቱን ለመቋጨት የሚያስችል ድርድር እንዲደረግ በሚልም ሚያዝያና ሰኔ ላይ ተኩስ አቁም ቢያደርጉም ጥረቱ ፍሬ ሳያፈራ ቀጥሏል። ሩሲያ በዩክሬን ባደረሰችው ጥቃት ቢያንስ 2 ሰዎች መገደላቸው ተነገረ። ሩሲያ በዩክሬን ላይ ባደረሰችው ጥቃት ቢያንስ 2 ሰዎች እንደተገደሉና 9 ሰዎች እስካሁን የደረሱበት እንዳልታወቀ ተዘግቧል። ከአንድ ቀን በፊት በመገበያያ ማዕከል ላይ በተፈጸመ ጥቃት 16 ሰዎች ተገድለዋል። በኪየቭ የባላስቲክ ሚሳኤል ማስጠንቀቂያ ከተሰጠ በኋላ በመጋዘን በተነሳ እሳት ሳቢያ አንድ ግለሰብ መገደሉ ታውቋል። ሌላ ግለሰብ ደግሞ ዛፖሮዣ ውስጥ በድሮን ጥቃት መገደሉ ይፋ ሆኗል። የሩሲያ መከላከያ ሚኒስቴር እንዳለው የመጓጓዣ መሰረተ ልማትና መጋዘኖች ላይ ያነጣጠረ መጠነ ሰፊ ጥቃት ተፈጽሟል። ከአንድ ቀን በፊት በክሪቪ የሚገኝና በርካታ ሰዎች የሚንቀሳቀሱበት መገበያያ ማዕከል ላይ ተከታታይ የድሮን ድብደባ ደርሷል። ፕሬዝዳንት ቮሎዲሚር ዜሌንስኪ እጅግ የጨለመና አስፈሪ ሲሉ ጥቃቱንም አውግዘውታል። በትውልድ ከተማቸው የተፈጸመው ጥቃት በሁለት ዙር እንደደረሰና ሁለተኛ ጥቃት የድንገተኛ ጊዜ ሰራተኞችን ኢላማ እንዳደረገም ተናግረዋል። ቢቢሲ ያረጋገጣቸው ተንቀሳቃሽ ምስሎች እንደሚያሳዩት ከሆነ እየነደደ ያለ መገበያ ማዕከል ላይ ሌላ ድሮንም ተተኩሷል። በዴኒፕሮ ከተማ በሚገኝ ግዙፍ መገበያ ማዕከል በደረሰ ጥቃት 23 ህጻናትን ጨምሮ 130 ሰዎች መገደላቸው ታውቋል። ፕሬዚዳንት ትራምፕ ሆርሙዝ የአሜሪካ ግዛት ነው አሉ። ዶናልድ ትራምፕ ከኢራን ጋር በሚደረገው ጦርነት የፍጥጫ ማዕከል የሆነው የሆርሙዝ ወሽመጥ የአሜሪካ ግዛት ነው ሲሉም ተናግረዋል። አርብ ዕለት በደቡብ ካሮሊና ግዛት በተደረገ የምርጫ ቅስቀሳ ዘመቻ ላይ የተገኙት ፕሬዚዳንቱ በዚህ ሰዓት የሆርሙዝ ወሽመጥን እንደ የአሜሪካ ግዛት ነው የምመለከተው፣ የአሜሪካ ግዛት ነው ሲሉ ለተሰበሰበው ደጋፊም ተናግረዋል። ከዓለም ነዳጅ ምርት ውስጥ 20 በመቶ ገደማ የሚተላለፍበት የሆርሙዝ ወሽመጥ በኢራንና ኦማን መካከል የሚገኝ ወሳኝ የባህር መስመር መሆኑ ይታወቃል። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ከወሰደቻቸው የአጸፋ እርምጃዎች አንዱ ይህንን ወሳኝ የባህር በር መዝጋት እንደሆነም ይታወቃል። በዚህም የተነሳ በዓለም የኢነርጂ ገበያ ላይ መስተጓጎል ተፈጥሮ ተመልክተናል። የነዳጅ ዋጋም ከፍተኛ ጭማሬ ታይቶበትም ቆይቷል። ትራምፕ በትላንቱ ንግግራቸው ከኢራን እስላማዊ ሪፐብሊክ ጋር እንደጨረስን የነዳጅ ዋጋ ከቅርብ ጊዜ ወዲህ ከነበረበት ጭምር ዝቅተኛ ይሆናል ብለዋል። በተጨማሪም ትራምፕ አገራቸው ኢራን የኒውክሌር መሳሪያ እንዳይኖራት ማድረጓንም አንስቷል። ኢራን የኒውክሌር መሳሪያ እንዲኖራት ልንፈቅድ አንችልም፣ መሳሪያውን ከታጠቀች ግን በጣም መጥፎ ነገር ታያላችሁ፣ ስለዚህ ሄደን አስቆመናቸዋል ሲሉም ተደምጠዋል። የኒውክሌር መሳሪያ የመስራት እቅድ አላት በሚል የምትከሰሰው ኢራን የኒውክሌር ፕሮግራሟን የምትጠቀመው ለሰላማዊ ዓላማ እንደሆነም በተደጋጋሚ ታነሳለች። ፕሬዚዳንት ዶናልድ ትራምፕ ይህንን ንግግር ያደረጉት በሁለቱ ሀገራት መካከል የሚታየው ውጥረት ዳግም እያንሰራራ ባለበት ወቅት ነው። የፕሬዚዳንቱ አስተዳደር የኢራንን ኢኮኖሚ የሚያደቅና አገዛዙን የሚያፈርስ ኢኮኖሚያዊ ማዕቀብ እንደሚጥልም አስታውቋል። ትራምፕ ትላንት አርብ ከጋዜጠኞች ጋር በነበራቸው ቆይታ አሜሪካ ኢራን ላይ ኢኮኖሚያዊ ጫናን ወደ መጨመር ብታዘነብልም ቴህራን ላይ የሚወሰድ ወታደራዊ ዘመቻ አሁንም አማራጭ መሆኑን ተናግረዋል። አክለውም ኢራን ስምምነት ማድረግ በጣም ትፈልጋለች፣ ነገር ግን በእኔ እምነት ትክክለኛውን ስምምነት ለማድረግ አልተዘጋጁም ብለዋል። ገንዘብ የላቸውም፣ የባህር ኃይል የላቸውም፣ የአየር ኃይል የላቸውም፣ ለወታደሮቻቸው ለፖሊስ አባላቶቻቸው ደሞዝ እየከፈሉ አይደለም፣ 350% የዋጋ ግሽበት አላቸው፣ ስለዚህ ምን እንደሚከሰት የምናየው ይሆናል ሲሉ በፕሬዝዳንታዊ አውሮፕላናቸው ከመሳፈራቸው በፊት ለጋዜጠኞች ተናግረዋል። ኢራን በበኩሏ በአሜሪካ ለሚከፈትባት ማንኛውም እርምጃ የምትሰጠው ምላሽ አውዳሚ እንደሚሆን ማስጠንቀቋን ቢቢሲ
ቢቢሲ ዘግቧል። ቻይና ማዕቀብና ጫና የመካከለኛው ምስራቅን ግጭት እንደማይፈቱ አስታወቀች። የዋሽንግተን መንግስት ቻይናን ጨምሮ ሁሉም መንግስታት ኢራንን በኢኮኖሚ ለማግለል የሚደረገውን ጥረት እንዲተባበሩ ጥሪ ማቅረቡ ይታወቃል። ስለ ጉዳዩ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን ዛሬ ተጠይቀው ሲመልሱ ማዕቀብና ጫና ችግሩን አይፈታም ብለዋል። ጨምረውም ቻይና ሁሉም የሚመለከታቸው አካላት ኃላፊነት የሚሰማው እርምጃ እንዲወስዱና ችግሩን በፖለቲካና ዲፕሎማሲያዊ መንገዶች እንዲፈቱም ጥሪ ታቀርባለች ብለዋል። የአሜሪካ ግምጃ ቤት ኃላፊው ስኮት ቤንሴት በፕሬዝዳንት ትራምፕ የቀረበውን በኢራን ላይ ኢኮኖሚያዊ ጫና የማድረግ ዘመቻ መቀላቀል አግባብ መሆኑን ማስታወቃቸው ይታወሳል። ቤንሴት ትላንት ከኤንቢሲ ጋር ባደረጉት ቃለ ምልልስ ቻይና ዘመቻውን እንድትቀላቀል አሜሪካ ጫና ታደርግ እንደሆነ ጠይቀው ሲመልሱም ውይይቶችን በግል ማድረግ ጥሩ ነው ብለዋል። ቻይና እቅዱን እንድትቀላቀል ጥሪ ማቅረባቸው ይታወቃል። የቻይና የውጭ ጉዳይ ሚኒስትር በዛሬው መግለጫው በቤንሴት ንግግር ላይ አስተያየት እንዲሰጡ ተጠይቀው ደጋግመው ሁሉም አካላት ኃላፊነት የሚሰማው እርምጃ ቢወስዱ ጥሩ ነው የሚል ሀሳብንም አቅርበዋል። የኢራን ከፍተኛ ጀነራሎች ለማንኛውም ዛቻ አስከፊ ምላሽ እንደሚሰጡ አስጠነቀቁም። የኢራን ከፍተኛ የጦር አዛዦች ተቃዋሚዎቻቸው ለሚያደርጉት ማንኛውም ዛቻ ወይም የስሌት ስህተት ሀገሪቱ አስከፊ በሆነ ኃይል ምላሽ ለመስጠት ዝግጁ መሆኗን አሳውቋል። ይህ ማስጠንቀቂያ የተሰጠው ቴህራን በራሷ አቅም በገነባቸው የመከላከያ ኢንዱስትሪ ላይ ያላትን ተስፋ ማሳደጓን በቀጠለችበት ወቅት ነው። የኢራን ኃይል ጠቅላይ ኤታማዦር ሹም ሜጀር ጀነራል አሊ አብዱላሂ ዛሬ የሚከበረውን የኢራን የመከላከያ ኢንዱስትሪ ቀን በማስመልከት ለጊዜያዊ የመከላከያ ሚኒስትሩ ብርጋዴር ጀነራል ማጂድ በላኩት መልእክት ላይ ነው ይህንን ማስጠንቀቂያ ያቀረቡት። አብዱላሂ የኢራን የመከላከያ ኢንዱስትሪ የሀገሪቱን የሀገር ውስጥ ወታደራዊ አቅም ማሳያ ነው ያሉ ሲሆን የዘርፉ እድገት በታላላቅ ኃይሎች የሚደረጉ ፍትሐዊ ያልሆኑ ማዕቀቦችና ጠበኛ ፖሊሲዎች ቢኖሩም ቴህራን ስጋቶችን የመከላከል አቅሟን እንድታጠናክር አስችሏታል ብለዋል። እንዲሁም በሀገሪቱ የመከላከያ መርሃ ግብሮች ላይ በመስራት ላይ ያሉ ህይወታቸውን ያጡትን ጨምሮ የኢራንን ወታደራዊ አቅም በመገንባት ረገድ ቁልፍ ሚና ለተጫወቱ የመከላከያ ሚኒስቴር ባለሙያዎችና ሰራተኞች ምስጋናንም አቅርቧል። አዛዡ አክለውም የመከላከያ ኢንዱስትሪው የኢራን ብሔራዊ ኃይል ወሳኝ አካልና የደህንነቷ እንዲሁም የብሔራዊ መሰረት መሆኑንም አንስቷል። እንደ አብዱላሂ ገለጻ የመከላከያ ሚኒስቴሩ በቅርብ ዓመታት ያሳያቸው እድገቶች ከወታደራዊ ቁሳቁስ ምርት አልፈው የመከላከያ ኢንዱስትሪ አብዮትን የሚወክሉ ናቸው። ይህ ለውጥ ዘመናዊ የጦርነት ፍላጎቶችን ለማሟላት ያለመ ሆኖ የጦር መሳሪያ ዲዛይንን፣ የቴክኖሎጂ አስተዳደርን፣ የመከላከያ ኢኮኖሚክስን፣ በእውቀት ላይ የተመሰረተ የአቅርቦት ሰንሰለትንና የበለጠ የተቀናጀ የምርት ስርዓትን ያካተተ መሆኑንም ተናግረዋል። አብዱላሂ የኢራንን የመከላከያ አቅም በራሷ የመተማመንና የሳይንሳዊ እድገት ፖሊሲ ውጤት እንደሆነ አንስተዋል። ሀገሪቱ በሀገር ውስጥ ቴክኖሎጂ አቅም ላይ ትኩረት ማድረጓም ሰፊ የመከላከያና ማጥቃት አቅሞችን እንድታደራጅም አስችሏታል ብለዋል። እንዲሁም የኢራንን ወታደራዊ እድገት ሀገሪቱ ከተከታታይ ግጭቶች ካገኘቻቸው ልምድ ጋር በማያያዝ በበርካታ አስርት ዓመታት ውስጥ የበለጸጉት እነዚህ አቅሞች ከዚያ ውጭ በተግባር መታየታቸውንም አንስተዋል። ከፍተኛው አዛዥ ህይወታቸውን ላጡ የኢራን የመከላከያ ኢንዱስትሪ አባላት አክብሮት የሰጡ ሲሆን የጦር ኃይሉ የየብስ፣ የባህር፣ የአየር መከላከያ፣ የጠፈርና የሳይበር ደህንነትን ጨምሮ በበርካታ ዘርፎች ሙሉ ዝግጁነት ላይ እንደሚገኝም አሳውቀዋል። ኢራን ለማንኛውም ኮንቬንሽናል ወይም አዲስ ለሚመጣ ስጋት እንዲሁም በተቃዋሚዎቿ ለሚደረግ የስሌት ስህተት ምላሽ እንደምትሰጥም አስጠንቅቋል። ማንኛውም የስሌት ስህተት ወይም ዛቻ ጸጸት የሚጭርና አስከፊ ምላሽ ገጥሟል በማለትም አስጠንቅቋል። ይህ አስተያየት ከዩናይትድ ስቴትስ ጋርና ከእስራኤል ጋር ውጥረት በነገሰበት በዚህ ወቅት ቴህራን በወታደራዊ ዝግጁነትና በሀገር ውስጥ መከላከያ ምርት ላይ የሰጠችውን ትኩረት የሚያንጸባርቅ እንደሆነም አመላካች ሆኗል። ጊዜያዊ የመከላከያ ሚኒስትሩ ብርጋዴር ጀነራል ማጂድ አርብ ዕለት እንደተናገሩት ኢራን በማንኛውም ሀገር ላይ ወረራ ከፍታ እንደማታውቅና በእሷ ላይ የሚደረግን ማንኛውንም ወታደራዊ ጥቃት የማትፈቅድ መሆኑን አጽንኦት ሰጥተው አንስተዋል። የሀገሪቱ የመከላከያ አቅም ጦርነትንና ወረራን ለመከላከል እንጂ ጦርነትን ለማንሳት ያለመ እንዳልሆነ አንስተው ቴህራን ግዛቷን፣ ነጻነቷንና ደህንነቷን ለመጠበቅ ያላትን ቆራጥነትም አረጋግጠዋል። የኢራን የመከላከያ ኃይል ዛሬ ጦርነትን ለማስነሳት ሳይሆን ጦርነትንና ወረራን ለመከላከል ነው። በየትኛውም ሀገር ላይ የጥቃት ጀማሪ ሆነን አናውቅም፣ ወደፊትም አንሆንም በማለትም ተናግረዋል። እኛ በወታደራዊ ጥቃት የምንካፈል ህዝቦች አይደለንም፣ ነገር ግን በግዛታችን በነጻነታችንና በደህንነታችን ላይ የሚደረግን ወታደራዊ ጥቃት በፍጹም አንፈቅድም ሲሉም ተናግረዋል።
ቲክቶክ በህፃናት ግላዊ ደህንነት ጥሰት ክስ ምክንያትም ለአሜሪካ $400 ሚሊዮን ሊከፍል ነው ተባለ። ቲክቶክ የህፃናትን የግላዊ ደህንነት ጥበቃ ጥሷል በሚል በአሜሪካ የቀረበበት ክስ እንዲቋረጥ $400 ሚሊዮን ለመክፈል ተስማምቷል። ከዚህ ክስ ጋር በተያያዘ በቲክቶክ የተፈጸመ ከፍተኛ የክፍያ መጠን እንደሆነም መገናኛ ብዙሃን ጽፏል። ክሱ የቀረበው በአውሮፓውያኑ 2024 በቀድሞው የአሜሪካ ፕሬዝዳንት ጆ ባይደን የአስተዳደር ዘመን በነበረው የፍትህ መስሪያ ቤት ነው። ቲክቶክን የሚያስተዳድረው ባይት ዳንስ እድሜያቸው ከ13 ዓመት በታች የሆኑ በሚሊዮኖች የሚቆጠሩ ህጻናትን ከፍተኛ መጠን ያለው መረጃ ሰብስበዋል በሚል ነበር የተከሰሰው። መረጃ መሰብሰብ በአውሮፓውያኑ 2000 ከወጣው የህጻናት የበይነ መረብ የግላዊ መረጃ ጥበቃ ህግ ጋር ይጣረሳል። የአሜሪካ ግዛቶች ፌስቡክ እና ኢንስታግራምን የሚያስተዳድረው ሜታም ይህንን ህግ ጥሷል ብለው ከሰዋል። ተባባሪ ጠቅላይ አቃቢ ህግ ብሬት ሽሜት ይህ ክስ ከተመሰረተበት ጊዜ አንጻር አሁን ለልጆችና ወላጆች የተሻለ ከለላ አላቸውም ብለዋል። ጉግል የሚያስተዳድረው ዩቲዩብ የህፃናት የበይነ መረብ የግላዊ መረጃ ጥበቃ ህግን በመጣስ ተከሶም 2019 ላይ $170 ሚሊዮን ለመክፈል ተስማምቷል። ቪዲዮ ጌም አምራቹ ኤፒክ ጌምስ በተመሳሳይ ክስ በ2022 ላይ $275 ሚሊዮን ከፍሏል። ሜታ በ29 የአሜሪካ ግዛቶች በቀረበበት ክስ በ100 ሚሊዮን ዶላሮች የሚቆጠር ቅጣት ሊጣልበትም ይችላል። ሜታ የሚያስተዳድራቸው የማህበራዊ ሚዲያ ገጾች የታዳጊዎችን ደህንነት አልጠበቁም በሚል ከቀረቡት ክሶች አንዱ ባለፈው ሳምንት በፍርድ ቤት መታየትም ጀምሯል። ከህዝብ በተወጣጡ ፍርድ ሰጪዎች ጁሪ የሚታየው ክስ ሜታ ከገጠሙት ፈተናዎች ትልቁ እንደሆነም ተነግሯል። ቲክቶክ አምና በአሜሪካ ያለውን የንግድ እንቅስቃሴ ማቋረጡ ይታወሳል። ክሱ የቀረበበት ከዚህ በፊት ሲሆን ክፍያ ለመፈጸም የተስማማው በቻይና ካሉ እንቅስቃሴዎቹ ጋር በተያያዘ ብቻ ነው። ባይት ዳንስ ያለው ሀብት $550 ቢሊዮን እንደሚጠጋም በቅርቡ የወጣ መረጃ ያመላክታል። በስምምነቱ መሰረት ባይት ዳንስ እንዲሁም ቲክቶክ ለአሜሪካ ፍትህ ሚኒስቴር $300 ሚሊዮን በአፋጣኝ መክፈል ይጠበቅባቸዋል። በተጨማሪም የአገሪቱ የንግድ ኮሚሽን ጋር ባለው ስምምነት ተጨማሪም $100 ሚሊዮን ይከፍላሉ። ከባይት ዳንስ በፊት የነበረው ሚውዚካሊ የተባለው ኩባንያም ከ13 ዓመት በታች ባሉ ታዳጊዎች የወላጅ ፍቃድ ባለመጠየቅ $5.7 ሚሊዮን መክፈል የሚጠበቅበት ነበር። የአሜሪካ የፍትህ ሚኒስትር ቲክቶክ ከሚፈጽመው ክፍያ በዘለለም ሌሎች እርምጃዎች ስለመወሰዳቸው አልገለጸም። ነገር ግን ክሱ ከተመሰረተ ወዲህ ቲክቶክ ጉልህ መሻሻልም አሳይቷል ብሏል። መሻሻል ታይቷል የተባለው በግል መረጃ ጥበቃና ታዳጊዎች ላይ በሚደረግ ቁጥጥር ነው። ክሱ ሲመሰረት አቃቢ ሕግ እንዳለው ከ170 ሚሊዮን በላይ ታዳጊዎች ቲክቶክ ይጠቀማሉ። ማህበራዊ ሚዲያው ህፃናት ላይ ያነጣጠረ እንደሆነም ተገልጿል። ህጻናት ያለ ወላጆቻቸው ፍቃድ ማህበራዊ ሚዲያውን እንዲጠቀሙ በመፍቀዱም ቲክቶክ ተከሷል። ባይደን ቲክቶክ እንዲታገድ ወይም በአሜሪካ ያለው ድርሻ እንዲሸጥ አሊያም እንዲከስም ጫና ሲያሳድሩ እንደነበር ይታወሳል። ፕሬዚዳንት ዶናልድ ትራምፕ የቲክቶክ የአሜሪካ ድርሻ እንዲሸጥ የወሰኑትም አምና ነው። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ